ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የመጋቢት 23 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ስንጋብዝ የጠለስ ሚዲያ ሞዴሬተር፣ ሰብስክራይበር፣ ሜምበር የሆናችሁ ወገኖችን በእጅጉ በማመስገን ነው። የመጀመሪያው ርዕሳችን ምኒልክስ ያስመዘገበው ድል ይመለከታል። ምኒልክስ ልዩ ዘመቻ የብልጽግና የኮር ከፍተኛ አመራርና 15 አጃቢዎቹን ሙሉ ለሙሉ በመደምሰስ ታላቅ ድል መጎናጸፉ ተሰምቷል። ምኒልክስ ልዩ ዘመቻ የብልጽግናውን አገዛዝ 11ኛ እዝ 203ኛ ኮር ከፍተኛ አመራሩን ጨምሮ ከ15 አጃቢዎቹ ጋር እንዳካተማቸው ተሰምቷል። በወቅቱም በተካሄደው ኦፕሬሽን ተሽከርካሪውን ጨምሮ ማጀቢያ ዲሽቃውም ከጥቅም ውጭ መሆኑን ለጠለስ የደረሰው መረጃ ይገልጻል። ኦፕሬሽን የተካሄደበት ቦታ ደቡብ ወሎ መቅደላ ወረዳ ሲሆን ከማሻ በመነሳት ወደ ኮሬብ እያመራ ሳለ ከፍተኛ አመራሩ ማለት ነው በ15 አጃቢዎቹ ታጅቦ ወደ ኮሬብ እያመራ ሳለ ድስም ላይ ድስም ተደርጓል። ድስም የሚባለውን ቦታ አውቀዋለሁ። መቅደላም ሰርቻለሁ እና መሰረች ስለነበር ከዩኒቨርሲቲ እንደወጣሁኝ አውቀዋለሁ። እና ድስም ማለት ማሻና ኮሬብ መካከል እኩሌታ ላይ የሚገኝ ጥቅጥቅ ያለ ደን ያለበት አካባቢ ነው። ስለዚህ ከፍተኛ አመራሩ ኮሬብ አካባቢ የሚገኘውን የአፋብን ሴል የአፋብን ኮር ደመሰሳለሁ ብሎ በመጓዝ ላይ ሳለ መሃል ላይ ተቆርጦ ከነአጃቢዎቹ መካተሙን የደረሰ መረጃ ያመለክታል። በዚህም ኦፕሬሽን ወታደራዊ ተሽከርካሪዎችን ጨምሮ ማጀቢያ ዲሽቃ ሲወድም ሌሎች የነፍስ ወከፍ መሳሪያዎችን ገቢ አድርገው ለቀም አድርገው ከአካባቢው መሰወራቸውን የጠለስ ሚዲያ ምንጮች ገልጸዋል። ስለዚህ በትናንትናው ዕለት ምኒልክስ በጣም ስኬታማ ተብሎ ሊገለጽ ኦፕሬሽን ማካሄዱ ተሰምቷል። በተረፈ አገዛዙ አዲስ ዘመቻ አውጇል። ይህን ዘመቻ በሚዲያ ባያስተዋውቀውም በአየር ኃይል የታገዘ ሳይሆን በአየር ኃይል የሚመራ አዲስ ዘመቻ አውጇል ማለት ይቻላል። በመሆኑም በተለያዩ ቦታዎች ላይ የድሮንና የጀት ጥቃት ሁሉ እየፈጸመ ይገኛል። ጎረቤት ሀገራት ሲያስፈራራበት የነበረውን የአክ ዋኤኬ 130 ጀት ጨምሮ ሌሎች ጀቶችንና ድሮኖችን እየተጠቀመ ይገኛል። ጎዛመን ወረዳ በትናንትናው ዕለት ድብደባ መፈጸሙ ተሰምቷል። ይኸውም ድብደባ የተካሄደው ቤተክርስቲያን አካባቢ መሆኑን የደረሰ መረጃ ይገልጻል። ጸበለ ጻዲቅ ደግሰው ጸበል በመቃመስ ላይ የነበሩ ምዕመናን ላይ ነበር ጥቃቱ ሊፈጸም የታሰበው። ይሁንና ቀድሞ እንቅስቃሴውን አይተው በመበታተናቸው የተነሳ የድሮን ጥቃቱ ተፈጽሞ አምስት ንጹሃን የህይወት ዋጋ መክፈላቸውን ሰምተናል። ቀድሞ ባይበታተኑ ኑሮ ከ45 በላይ ለጸበለ ጻዲቅ የተሰበሰቡ ንጹሃን ይረግፉ ነበር ይላል የደረሰ መረጃ። በወለጋም ምስራቅ ወለጋ ዞን ሲቡሲሬ ወረዳና ጉዲያ ቢላ ወረዳ በተዋጊ አውሮፕላን ቦምብ ሲያዘንብ መክረሙን ለጠለስ የደረሰው መረጃ ያመለክታል። ትናንትናም አስረስማራ ዘግቦን ነበር። የምታዩቸው ሮኬቶች ወለጋ ምስራቅ ወለጋ ላይ የተጣሉ ናቸው። መቼም ብልጽግና እንደዚህ አይነት ሮኬቶችን ሌሎች ውጊያ ቀጠናዎች ላይ አልተጠቀመም። አሁን ላይ ግን ዘመቻ ምርጫ የሚል ስያሜ በተሰጠው የአየር ኃይል ዘመቻ ዶፍ እያወረደ ይገኛል። ምንም እንኳን እነዛ የሚተኮሱ ሮኬቶች የሚጣሉ ቦምቦች እስካሁን ድረስ የተወሰኑ ንጹሃንን ከመቅጠፍ ባለፈ የፋኖ ተዋጊ ላይ ያደረሱት ጉዳት ባይኖርም አገዛዙ ግን አለኝ የሚለውን ከባድ መሳሪያ ሁሉ እየጣለ ይገኛል። በነገራችን ላይ በደፈጣ ውጊያ ከ5 ዓመታት በላይ ያሳለፈው የአፋብን ተዋጊዎች አሁን ላይ ማነፍነፍ ችለዋል። ድሮን ሲመጣ ማነፍነፍ ችለዋል። ለቅኝት የመጣን ድሮን፣ ለተኩስ የመጣን ድሮን ሁሉ ማወቅ የሚችሉበት እስኪል አዳብረዋል እና አሁን ላይ ድሮን ጥቃት ሊፈጸም ሲል አስቀድመው የመከላከል ስራ የሚሰሩ ተዋጊዎች ማፍራት ችለዋል። ለዛም ነው ጉዳቱን መቀነስ እየተሻለ ያለው። በተረፈ ግን አሁንም ጥንቃቄ ማድረግ ያስፈልጋል። እንዳልኳችሁ ዘመቻ ምርጫ ለቀጣው ምርጫ የማጽዳት ስራ መሰራት አለበት ተብሎ አብይ አህመድ እግረኛ የለውምና አየር ኃይሉን በመጠቀም በየቦታው የመበታተንና የማጽዳት ስራ ለመስራት ጥረት እያደረገ መሆኑ መታወቅ አለበት። ለዚህ መፍትሄው
ለዚህ መፍትሄው ከመሸሽ ከማፈግፈግ ወጥቶ ወደ ማጥቃት መሸጋገር ነው። የራስን ዘመቻ ማወጅ ነው። የራስን ኦፕሬሽን ፕላን አውጥቶ መንቀሳቀስ ነው። አፋብን ከተመሰረተ ጊዜ አንስቶ ዘመቻ አንድነት በሚል ስያሜ ወደ ዘመቻ ይገባል ብለው ብዙዎች ሲጠብቁ ነበረ። ይሁንና እንግዲህ 3 ወር አለፈ። በእነዚህ 3 ወራት ውስጥ ዘመቻ አንድነትን ማየት አልቻልንም። እርግጥ ዝም ብለው ቁጭ ብለዋል ብዬ አላስብም። እዚህ የማደራጀት በርካታ ስራ የመስራት ስራ እየሰሩ መሆኑ ይታወቃል። የውስጥ ክፍፍል እያመጣ ያለው መጠላለፍ እያመጣ ያለው ቁጭ ማለቱ ነው። ጌታዬ አደረጃጀት ላይ ተመስጣችሁ 3 ወር አለፈ። በዚህ መልኩ ከቀጠላችሁ ቀጣይ ክረምትም ያልፋችኋል። ብአዴንም በአማራ ክልል ላይ ምርጫ ሲያካሄድ ልናይ እንችላለን እና ስለዚህ ከአሁኑ አደረጃጀትን ጨርሶ አደረጃጀቱ ላይ ኮምፕሌን የሚያቀርብን ማስወጣት ነው። እነሱ ላይ እርምጃ መውሰድ ነው። በቃ ስንጨቃጨቅ 4 ዓመት 5 ዓመት ማለፍ የለበትም። ወደ ትግል ሜዳ የተገባው ለህዝብ አሸናፊነት ነው። ለግለሰብ ተጠቃሚነት ሳይሆን ለህዝብ አሸናፊነት ነው። ስለዚህ ኮምፕሌን በማቅረብ የሚወጣበት ኃይል ካለ እነሱ ላይ መረር ያለ እርምጃ መውሰድ ያስፈልጋል። በተረፈ ግን እንደ ቀጠና ብዙ ነገሮች እንዳሉ ይታወቃል። እንደ አፋብን ደግሞ ፕላን ቢ የራስን ፕላን መውጣት ያስፈልጋል። እንደ አፋብን የራስን ፕላን አዘጋጅቶ የብአዴንን ምርጫ ብአዴን ኦህዴድን በቀጣይ 5 ዓመት አማራ መርጦ የሚጨበጨብበትን እድል ለመፍጠር ደፋ ቀና እያለ ነውና ይህን እቅድ ማክሸፍ ያስፈልጋል። እነዚህ አይነት ከባድ መሳሪያዎችን ከሰማይ የሚያዘንብ አገዛዝ በምንም መልኩ ቢሆን ህዝባችንን ሊመራ አይችልም። በምንም መልኩ ቢሆን አማራን ሊያስተዳድር አይችልም። የአማራ ምድር እድሜ ልኩን እንደተበጠበጠ ይኖራል እንጂ በፍጹም አብይ አህመድ ገብሮ ለዚህ አገር አጥፊ ጨፍጫፊ አገዛዝ ገብሮ የአማራ ህዝብ ዋጋ ሲከፍል የሚኖርበት ሁኔታ ሊኖር አይችልም። ስለዚህ እቅድ ለማሳካት አፋብን አሁን ላይ የራሱን ዘመቻ ነድፎ መንቀሳቀስ ያለበት ይመስለኛል። ቀጣዩ ርዕሳችን የፋኖ ሀቅ አለው ጸጋ ያለባቸውን ሀሳብ ይመለከታል። ፋኖ ሀቅ አለው በጣም ከማደንቃቸው ፋኖዎች መካከል አንዱ ነው። ሀሳብ አላቸው፣ ህልም አላቸው ብዬ ከማስባቸው የፋኖ አመራሮች መካከል ከምኮራባቸው የፋኖ አመራሮች መካከል አንዱ ነው። በትናንትናው ዕለት የሚከተለውን ሀሳብ አስተላልፏል። የአማራ ህዝብ ትግል ምን ያህል ከፍተኛ ደረጃ እንደደረሰና ጠላቶቻችንም ምን ያህል እንደተጨነቁ ምልክቶችን በሚገባ ስንመለከታቸው አለ። አንድ አገዛዙ በከፍተኛ ሁኔታ የሚንጫጫና በፕሮፓጋንዳ የተመሰረተ የመኖር እድሜውን ለማሳየት ከሞከረና አውርቶ አደር ከሆነ ትግላችን ግቡን እየመታ እንደሆነ እውን ማሳያ ነው አለ። አንደኛ ምልክት ይሄ ነው። አገዛዙ በከፍተኛ ሁኔታ የሚንጫጫና በፕሮፓጋንዳ ብልጫ የመኖር እድሜውን ለማሳየት ከሞከረ አውርቶ አደር ከሆነ ትግላችን ግቡን እየመታ እንደሆነ እውን ማሳያ ነው አለ። ሁለት አገዛዙ ስለ ትግላችን አጀንዳ አድርጎ 24 ሰዓት ማውራት ከዘወተረ በትግላችን ጥንካሬ እየተሽመደመደ እንደሆነ ምስክር ነው አለ። ሶስት አገዛዙ የምድር ሜካናይዝድ ኃይል አቅም አጥቶ መዳኛ የአየር ኃይል ጥቃት ብቻ ነው ሲልም የአገዛዙ መውደቅ እንደማሳያ ነው አለ። አራት በኩርናቸውን በምስር ወጥ የሸጡ ይሁዳዎችን በጥረቱ ሲያገኝ 24/7 እኝኝኝኝ በማለት የምድር ሽንፈቱን ለመደበቅ ከሞከረ የሽንፈቱ አንድ መገለጫ ነው። አምስት ነፍጥ ያነሳውን የአማራ ፋኖን ክንድ መቋቋም ሲያቅተው በበቀል ስሜት ንጹሐንን በድሮን መጨፍጨፍ የሽንፈት ምልክት ነው በማለት 5 ምልክቶችን አስቀመጠ። በዚህም መሰረት አገዛዙን ስንመዝነው እነዚህን 5 ምልክቶች እያሳየ መሆኑን ለማንም የተደበቀ አይደለም። አንደኛ በፕሮፓጋንዳ ብልጫ ለመውሰድ ነው ጥረት እያደረገ የሚገኘው። ፍቅሩን ሲያስፈርም የአፋብንን ዘመቻ መምሪያ ወታደራዊ ኃላፊ ገቢ ያደረኩ እያለ እየፎከረ ይገኛል። ማስረሻ ሰጤና ኮሎኔል ፈንታውን አስገብቶ አፋድ ጋር ተፈራረምኩ እያለ ፕሮፓጋንዳ ብልጫ ለመውሰድ እየሞከረ ይገኛል። ጊዜያዊ ፕሮፓጋንዳ ፍጆታ የሚሆነው ነገር ካገኘ እሷን እያጫጫኸ እድሜውን ለመግዛት ነው ጥረት እያደረገ የሚገኘው። ስለዚህ ከዚህ አንጻር ስንመለከት አዎ አገዛዙ የተሸናፊነት ባህሪ እያሳየ ነው። ሁለተኛ አገዛዙ ስለ ትግላችን አጀንዳ አድርጎ 24/7 ወይም ደግሞ 24/7 ማውራት ከጀመረ ብሏል። አሁን ላይ እየተወራ ያለው ስለ ሸኔ ወይም ስለ ህወሓት አይደለም፣ ስለ አፋብን ነው፣ ስለ ፋኖ ነው እየተወራ የሚገኘው። ይህም በግልጽ እየታየበት ነው ማለት ይቻላል። የአገዛዙ የምድር ሜካናይዝድ ኃይል አቅም አጥቶ መዳኛ የአየር ጥቃት ነው ብሎ ካሰበ ይሄ አሁን እንዳልኳችሁ ነው በመጀመሪያው ርዕስ
እንዳልኳችሁ ዘመቻ ምርጫ በሚል ስያሜ እየተጠቀመ ያለው አየር ኃይሉ ነው። ከዚህ አንጻርም አገዛዙ ሽንፈት ውስጥ እንደገባ ለመገመት የሚከብድ አይደለም። በኩርናቸውን በምስር ወጥ የሸጡ ይሁዳዎችን በጥረቱ ሲያገኝ እነሱን ተጠቅሞ ፕሮፓጋንዳ ለመስራት ከሞከረ ሰሞኑን እንኳ የፍቅሩ ሙሉዬን አቀባበል ካያችሁ አገዛዙ ፋኖዎችን ገቢ ማድረግ ምን ያህል እንደናፈቀው ትረዳላችሁ። ፍቅሩ ሙሉዬን አስፈረምኩ ካለ ጊዜ አንስቶ እንኳን አፋምን በወሰዳቸው ኦፕሬሽን በሺ የሚቆጠር አድማ በታኝ ሚሊሻ፣ መከላከያ ዋጋ ከፍሏል። በርካቶች ተማርከዋል። ኢቨን እብናትን እቆጣጠራለሁ ብሎ የተንቀሳቀሰው ኃይል እንደ ጉድ ነው የረገፈው፣ እንደ ጤዛ ነው የረገፈው። ግን ያንን አሁን አፋብን አያጫጩህም። በጣም ስኬታማ የሆነ ዘመቻ አካሂዶ በፎቶ በቪዲዮ የሚደገፍ ነገር ካላወጣ በስተቀር የማጫጫህ ልምድ የለውም። ምክንያቱም ስራ ላይ ነው። አገዛዙ ግን በጥይት የሚያሳካው ነገር አጥቷል። በእርሳስ የሚያሳካው ነገር አጥቷል። ስለዚህ አንድ ፋኖ እጁ ጋር ከገባ እሷን ማጫጫህ ሙያው አድርጓል። ድሮን ተቆጣጠርኩ እያለ ይገኛል። እስካሁን ድረስ ሙድ ሲይዝ እንዳልከረመ ሁሉ ትናንት ወደ ባካሄድኩት ኦፕሬሽን ሸዋ ላይ ድሮን አገኘው እያለ ፕሮፓጋንዳ እየሰራ ይገኛል። ስለዚህ ፋኖ ሀቃለው በዘረዘራቸው መስፈርቶች ሲመዘን አገዛዙ እንደተሸነፈ እናውቃለን። ከዛስ ምን አለ? ትግላችን መነሻውና መዳረሻውን አውቆ ህዝባችንን ይዞ የሚጓዝ ባቡር ነው። የወጣንነትን ትልቅ ዓላማ ከግብ ለማድረስና በስተት የገቡትን እያራገፈ በጽኑ ሾፌሮችና በጀግኖች አብራኮች በተቀየሰ መንገድ እየተመራ ሁሌም በድል አድራጊነት የሚጓዝ የትውልድ አሻራ ነው አለ። ሁላችንም በያለንበትን በርታ። የቁጥቋጦ ስልጣንን ሳይሆን ትግልን እናስቀድም። ትግልን አፍራሽ ሳንሆን ጠባቂ እንሆን። ግለሰብ ሳንሆን ትግልን ተከታይ እንሁን። ግለሰብን ሳይሆን ትግልን ተከታይ እንሁን። ሴራን በመጣጣስ ግለሰብን ሳይሆን ትግልን ተከታይ እንሁን። ሴራን በመበጣጠስ መሽኮርመምን ሳይሆን መድፈርንና መጋፈጥን እንልመድ። የፎቶ ፖለቲካ ሳይሆን የእውነት ትግልን እንተግብር። በደም የሚጻፈውን የነጻነት ታሪክ ከማራከስ ተቆጥቦ አክባሪ መሆን። ለሽያጭ የቀረበ የትግል የተያዘውን በልጆቹ የህይወት መስዋዕትነትና በጠላቶቹ መቃብር ላይ የነጻነት አክሊልን የሚቀዳጅ እንቁ ትግል ነው የጀመርነው አለ ፋኖ ሀቅ አለው። በ21ኛው ክፍለ ዘመን ወንጀል ከተባለ ንጥረ ነገር የተሰራውና የተሰራውን ጭራቅ ብልጽግና አሉት። ወንጀል የሰሩ ሰዎችም መሸሸጊያ ዋሻቸው ብልጽግና ነው። ትውልዱም ሰይፍ ያነሳው ይህን እኩይ አገዛዝ ለመገርሰስ ነውና ምሽጉም ሆነ መሻጊው አካል በአማራ የተባበረ ክንድ ይሸኛል። አማራም የመጨረሻውን የደስታ ሳቅ ይስቃል ብሏል ፋኖ ሀቅ አለው። ጸጋ አለባቸው። የሚገርም ሀሳብ ነው ያስተላለፈው። አሁን ብልጽግና የወንጀለኞች መደበቂያ ዋሻ እየሆነ ነው። አንድ የፋኖ ተዋጊ ራሱን ጥቅም ሊያሳድድ ወደ ትግል የገባ ተዋጊ ሲባነንበት ሹልክ ብሎ ብልጽግና ውስጥ ገብቶ እየተደበቀ ነው። አመራሩንም ስንመለከት የብልጽግና አመራር የሌቦች ስብስብ መሆኑን እንረዳለን። ፓርቲው እንዳጠቃላይ የሌቦች ስብስብ። ብልጽግና አንድ መመሪያ አንድ አዋጅ ሲያወጣ ያን አዋጅ ተጠቅሞ ሀብቱን የሚያካብተው እና መዝረፍ የሚጀምረው ራሱ ነው። ሰሞኑን እንኳን በኦሮሚያ ክልል ተግባራዊ የተደረገ እና ውሳኔ የተላለፈበት አንድ ነገር አለ። ይኸውም የጨረቃ ቤቶችን ወደ ህጋዊነት ማዞር የሚል ነው። ይሄን ተጠቅሞ ኦህዴድ ለመክበር ሌሊት ላሉ የጨረቃ ቤት ሲቆረቆር ነው የሚያድረው። በቤተሰቦቹ አማካኝነት በየቦታው የጨረቃ ቤት እየሰራ ይገኛል። ከዛስ ራሱ አመልካቹ ነው ይመጣል፣ ራሱ ፈርሞ የጨረቃ ቤቱ ወደ ህጋዊነት እንዲጸድቅ ያደርጋል። እና ይህን የሌቦች ስብስብ ታግሎ ከማስወገዱ ውጭ አማራጭ የለም። በተረፈ አገዛዙ የፋኖ መሪዎችን ስልክ ቁጥር ከፍቅርተ ሙሉዬ ተቀብሎ እየደወለና ያሉበትን እየለየ መሆኑ ተሰምቷል። አብዱ ሁሴንም ወደ አርበኛ ምሬ ወዳጆ ደውሎ እንደነበር ትናንት ተሰምቷል። ስለዚህ ያሉበትን ቦታ ለመለየት ጥረት እያደረገ ነው። ከኢትዮ ቴሌኮም ጋር በመተባበር ኢሜላቸውን ሀክ በማድረግ ሎኬሽን ኦን በማድረግ አመራሮች ያሉበትን የትግራይ አመራሮችም ጭምር የፋኖና የህወሓት አመራሮች ያሉበትን ቦታ ለማወቅ ጥረት እያደረገ መሆኑን ስለሰማን ኢሜልም ላይ ጥንቃቄ ማድረግ ያስፈልጋል። ሎኬሽን ኦፍ መሆኑን ቼክ ማድረግ ያስፈልጋል። በተረፈ በተስፋ አያሌው የተገዛው ፍቅሩ ሙሉዬ ወደ ጥፋት ተግባር መግባቱ ተሰምቷል። በነገራችን ላይ ፍቅሩ ሙሉዬን ያስገባው ጄኔራል ተስፋ አያሌው የሚባለው ከመንፈቅ በፊት አካባቢ ይመስለኛል መሳይ መኮንንን ለማስከዳት ጥረት ሲያደርግ የነበረ የአብይ አህመድ ተላላኪ ነው። መሳይ መኮንንን እንነጋገር፣ ችግር ካለ እንፍታው፣ አንተ ብዙ ነገር ማድረግ የምትችል ሰው ነህ ሲል ልኩን ተነግሮት የተሰናበተው ጄኔራል መሆኑ ይታወቃል። ተስፋ ያያለው ማለት። ሌላው ፍቅሩ ሙሉዬን በተመለከተ ትናንት አንድ መረጃ ደረሰኝ። ከፈረሱ አፍ ነው መረጃው የደረሰኝ። ይኸው ምን የሚል ነው? አሳዬ ይገርምሃል፣
የፋኖ መሪ ስለሆነ ትግል ውስጥ ስላለ ለሚዲያ አላበቃውም ብዬ እንጂ ያኔ የማዲንጎ ለቅሶ ደርሼ ስመለስ አሳፍነው ያስተበደቡኝ እኮ አለ አርቲስት ዳኘው አለ። አሳፍነው ዳኘው አለን ያስተበደቡት ጣሂር መሐመድና ኮማንዶ ፍቅሩ ሙዬ መሆናቸውን የደረሰ መረጃ ያመለክታል። ትናንት አጋርቼዋለሁኝ። አርቲስት ዳኘው አለ ያኔ ማዲንጎ ለቅሶ ላይ ደርሶ ሲመለስ አሳፍነው አስደብድበው ቃሊቲ ላይ ያስጣሉት ጣሂር መሐመድና ኮማንዶ ፍቅሩ ሙሉዬ መሆናቸውን የደረሰኝ ከፈረሱ አፍ ነው የደረሰኝ መረጃ ያመለክታል። ሌላው የትግራይ አጀንዳ ማሰባሰብ መድረክ በአዲስ አበባ ስካይላይት ሆቴል እየተካሄደ መሆኑ ተሰምቷል። አብይ አህመድ የተባለው ወፈፌ ተከትሎ ማበድን የመረጠው ፕሮፌሰር መስፍን አርአያ በሀገርና ሕዝብ ላይ የሚገርም ክደት እየፈጸመ ይገኛል። ከነዚህም ክደቶች አንዱ ተብሎ ሊመዘገብ በሚችል መልኩ የትግራይ አጀንዳ ማሰባሰብ መድረክ በአዲስ አበባ ስካይላይት ሆቴል እንዲካሄድ እያደረገ ይገኛል። በቀጣይ ደግሞ የትግራይ ምርጫ በሸገር ተካሄደ ሲባል መስማታችን የሚቀር አይደለም። እነ ዶክተር ሙሉቀንን ሰብስቦ ዶክተር ሙሉቀን ማለት ከዚህ በፊት እንደምታስታውሱት ከቤቶች ዕጣ ማውጣት ጋር ተያይዞ ሙስና ፈጽመሃል፣ በኤችና ጂ የሚጀምር ስሞችን አብዝተሃል ተብሎ በቁጥጥር ስር የዋለው ሰውዬ ነበር። አመራር ነበር፣ የአዲስ አበባ አመራር ነበረ። ኤች ማለት ሀብተ ጊዮርጊስ፣ ሀብተ ምናምን፣ ገብረ እግዚአብሔር፣ ገብረ ስላሴ፣ ገብረ መድን የሚሉ ስሞች በርክተዋል ተብሎ በቁጥጥር ስር ከዋሉ አመራሮች መካከል አንዱ ነበር። በርካታ ነውም ቁጥሩን አረሳሁት፣ ብቻ በርካታ ቤቶችን አጭበርብረሃል ተብሎ እስር ቤት ገብቶ ነበር። እኔም ጋር አባ ሳሙኤል አብረን ነበር። ጠዋት ማታ ተነስቶ እንባውን ኩልል ያደረገው ጊዜ እናንተ እስር ቤቱ ናችሁ፣ ስለ ራሳችሁ አይደለም የምታስቡት፣ ስለ እሱ ነው የምታስቡት። ጌታ ሆይ ኧረ ይህንን ሰው አስፈታው ተሰቃየ እያልኩ ጸልይ ነበረ። እንባውን ስመለከት፣ ጭንቀቱን ስመለከት፣ ለቅሶውን ስመለከት፣ ጸጸቱን ስመለከት ከጀርመን ከመጣሁኝ እኮ ገና 15 ቀኔ ነው፣ በዛው ቀርቼ ቢሆንሳ እያለ ሲያለቅስ ስመለከት ጌታ ሆይ ይህንን ሰው አስፈታው ባክን፣ ገና ሙሽራ ነው፣ ሚስት አግብቶ ሳይጠግባት እስር ቤት ወርቋልና አስፈታው እያልኩ ጸልይ ነበር። የምሬን ነው የምላችሁ። ጭንቀቱ በቃ እስር ቤት አሁን ሳስብ ትዝ የሚለኝ እሱ ላይ ስመለከት የነበረው የስነ ልቦና ስብራትና ሐዘን ነበረ እና እንደወጣሁኝ እግዚአብሔር ከዚህ እስር ቤት ያስወጣኝ እንጂ እንደወጣሁኝ እዚች ሀገር አልቀመጥም እያለ ሲል ነበር። ሲወጣ ግን ረስቶት ዛሬ አገዛዙ ድግስ ላይ እየተሳተፈ ይገኛል። ዶክተር ሙሉቀን የአገዛዙ ድግስ ላይ እየተሳተፈ ይገኛል። ከዚህ በፊት ትግራይ ላይ እየፈጸመው ግፍ አልበቃ ብሎ የትግራይ ክልል ያኔ አብይ አህመድ ካቢኔ አዋቅሮ በነበረበት ሰዓት ላይ ምክትል ርዕሰ መስተዳድር ሁሉ አድርጎት ነበር። አዲስ አበባ ላይ ሆኖ ትግራይ እንዲያስተዳድር ምክትል ርዕሰ መስተዳድር ዶክተር ሙሉ ነጋጋ ማለት ነው አድርጎት ነበር። ከዛ በኋላ ግን ያንን ኢኮኖሚም ጥቅልል አድርገው መብላት ስለፈለጉ አንድ ጥፋት ሳያጠፋ እስር ቤት አስገቡት። እጣ አወጣጡ ላይ የተፈጸመ ችግር አልነበረም። ችግሩ ምንድነው? እና አዳነች አቤቤ አዲስ ተመዝጋቢዎችን ማካተትና ኮንዶሚኒየሙን ለቤተሰቦቻቸው ማከፋፈል ፈለጉ። ያንን ለማድረግ መማረግ ነበረባቸው። እነ ዶክተር ሙሉቀን እጣ አወጣጡን አጭበርብራችኋል፣ ስም አስርጋችሁ አስገብታችኋል፣ ያልተመዘገቡ ህገወጥ ሰዎችን አስገብታችኋል ብለው የእጣ አወጣጥ ስርዓቱን ማክሸፍ ነበረባቸው እንጂ የፈጸመው ጥፋት አልነበረም። የሆነ ሆኖ እነ ዶክተር ሙሉቀንን ጨምሮ 400 ባንዳ ዛሬ ፕሮፌሰር መስፍን ሰብስቦ የትግራይ አጀንዳ ማሰባሰብ መድረክ በአዲስ አበባ እያካሄደ ይገኛል። የሚገርማችሁ ነገር እኮ አይደለም፣ ገና ካሁኑ አንዳንድ ችግሮችን መሸሽ ጀምረዋል። እስረኞችን ማስፈታት የኛ ስራ አይደለም ብሏል ኮሚሽኑ። ለምሳሌ እስረኞችን ማስፈታት የኛ ስራ አይደለም፣ ይሄን ያለው ለቲክቫ ነው። እስረኞች ባልተፈቱበት እንዴት አሳታፊ ምክክር ማድረግ ይቻላል በሚል እስረኞችን ለማስፈታት ጥረት እንዲያደርግ በተደጋጋሚ ሲጠየቅ የነበረው የኢትዮጵያ ሀገራዊ ምክክር ኮሚሽን እስረኞችን ማስፈታት ስራ አይደለም አለ ይላል ቲክቫ። ኮሚሽኑ ይህን ያለው ለሀገራዊ ምክክሩ አጀንዳ ልየታ ያልተደረገበት ብቸኛው የትግራይ ክልል የአጀንዳ ልየታ ከመጋቢት 23 25 በአዲስ አበባ ከተማ ለማካሄድ መገደዱን በተመለከተ ማብራሪያ በሰጠበት ወቅት ነው። ሀገራዊ ምክክሩን በሙሉነት ለማስኬድ መጀመሪያ የእስረኞች መፈታት ጉዳይ ከምን እንደደረሰ እንደ ሁል ጊዜው ኮሚሽኑ ተጠይቆ የነበረ ሲሆን ለዚህ ጉዳይ የኮሚሽኑ ኮሚሽነር ሙሉጌታ አጎ ማብራሪያ ሰጥተዋል። ምንድነው ያሉት? ኮሚሽነር ተብየው እስረኞችን ማስፈታት የኛ ስራ አይደለም፣ አጠቃላይ በአዋጅ አንቀጽ 9 ላይ ኮሚሽኑ ምን ይሰራል የሚለውን ያስቀመጠበት አግባብ አለ በማለት
መካዳቸው ተሰምቷል። አስባችሁታል? እስረኞችን ማስፈታት የማይችል ኮሚሽነር እስረኞችን በፖለቲካ አመለካከታቸው የታሰሩ በማንነታቸው የታሰሩ እስረኞችን ማስፈታት የማይችል ምክክር የትኛውን ችግር ሊቀርፍ ይችላል። ይሁንና ግን እስረኞችን ማስፈታት ስራችን አይደለም ተብሏል። ሌላው ለምርጫው ስኬት ጸሎት በሚል ስያሜ መጪው ሀገራዊ ምርጫ በሰላም እንዲጠናቀቅ የአደባባይ ጸሎት ሊደረግ መሆኑ ተሰምቷል። እነዚህ ሰዎች መቼም በሳቅ ሊገሉን እኮ ነው። በጥይት አልሞት ስንላቸው በሳቅ ሊገሉን ነው። እና ለምርጫው ስኬት ጸሎት፣ መጪው ሀገራዊ ምርጫ በሰላም እንዲጠናቀቅ የአደባባይ ጸሎት ሊደረግ ነው። ይህን ያለው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ነው። በአዳነች አቤቤ ትእዛዝ መሰረት ወደ ስራ ሊገባ መሆኑን ገልጿል። ለመንግስት እና ለመንግስት አመራሮች መጸለይ ቃሉ ያዛችሁም እንዴ? እንዴት ፖለቲካ ይሆናል? ቃሉ ነው የሚያዘን የሚል ደፋር በየቤተ ክርስቲያኑ ውስጥ ቃሉ ነው የሚያዘን አይደለም። ቃሉ በመፈንቅለ መንግስት አድርጎ አይልም። በጠመንጃው አፈሙዛ እንደሰማችሁት ነው። ጸልዩልን ባካችሁ በተባለው መሰረት በመፈንቅለ መንግስት ሳይሆን በምርጫ ነው ስልጣን ሽግግር ማድረግ የሚቻለው። ስለዚህ ጸልዩልን ብላ አዳነች በጠየቀችው መሰረት ወደ ጸሎት ሊገባ መሆኑን ገልጿል። ይኸው አካል ከዚህ በፊት ለባህር በር ጸልዮ ነበር፣ ታስታውሳላችሁ። ለባህር በር ጸልዮና የአንድ ወርም ጾም አውጆ እንደነበር የሚዘነጋ አይደለም። ድንበሩን ሰበርኩት ተብሎ ነበር። ድንበሩን ሰበርኩት፣ ባህር በሩን ጨበጥኩት ተብሎ ነበር። ግን አይን ጨፍኖ በመስለምለም የባህር በር ባለቤት መሆን አልተቻለም። ጌታዬ አልተቻለም። ከዚህ በፊትም በዚህ በኩል ጸሎት ሲደረግ ነበር፣ ለባህር በር ጸሎት ሲደረግ ነበር። በጥይትም በጸሎትም አብይ አህመድን መንግስት ማድረግ አይቻልም። ይህን ቁርጡን እወቁት። ህዝብ ጋር አትቆራረጡ። ይህንን ሌባ ጨፍጫፊ አገዛዝ የእኛ መንግስት ነው እያላችሁ ራሳችሁን አታቆሽሹ። ከፖለቲካው ውስጥ እጃችሁን አውጡ። እርግጥ ነው አብዛኞቻቸው የሃይማኖት መምህር ተብዬዎች የቸርች መስሪያ ቦታ ተሰጥቷቸዋል፣ የቸርች መስሪያ ብድር ተሰጥቷቸዋል። ስለዚህ አጥቅማቸው ስለተከበረ አሁን ላይ ስለ ኢየሱስ መስበኩን ትተው ስለ አብይ እየሰበኩ መሆናቸው ይታወቃል። ሰሜኑን መታወት እየተባለ ነው። ዝመትና ሞክረው ቅዱሱን የሰሜን ምድር በአንተ ጸሎት ልታረክሰው አትችልም። ጌታዬ አትችልም። ቅድስናን አስተምሯል። ሰሜኑን ኢየሱስን ያመጣል ሰሜኑ ነው። ይህን ልትተው ይገባል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በመዝመት ምን በማለት የምታሰከው ነገር ሊኖር አይችልም፣ ቂምና ቁርሾን ከማሸጋገር ባለፈ። በተረፈ ግን ይህንን ጨፍጫፊና ዘራፊ አገዛዝ የኔ መንግስት ነው እያሉ ጸሎት ማድረግ ያስገምታል። በተረፈ የኢትዮጵያ ፖለቲካዊና ኢኮኖሚያዊ ችግር አይን ጨፍኖ በመስለምለም የሚመለስ አይደለም። ምዕመናኑን እንደማጭበርበር አይደለም ጌታዬ፣ እንደዛ አይደለም። የኢትዮጵያ ፖለቲካዊና ኢኮኖሚያዊ ችግር ከጸሎትም በላይ ሆኗል፣ ከምንም ነገር በላይ ሆኗል። አይንን ጨፍነህ ስለተስለመለምክ የምታስመልሰው ያገዛዙ ጥያቄ ሊኖር አይችልም። የኢትዮጵያ ሕዝብ እንደሆነ አሁን ላይ አምርሯል። የሆነች አጋጣሚ እየጠበቀ እንደሆነ እነግርሃለሁ። አጋጣሚውን ሲያገኝ በምንም መልኩ ልታቆመው አትችልም። ሁሉን ነገር ነጥቀህ ተስፋ አስቆርጠዋል። ቤቱን አፍርሰህ የለጉርሱን ነጥቀህ የዓመት ልብሱን ገፈህ ኤቭሪቲንግ ተስፋውን ገለህ ሁሉን ነገር አጨልመህ ተስፋ አስቆርጠዋል። ስለዚህ ይሄ ህዝብ አጋጣሚውን ሲያገኝ አባቴ ያጥለቀልቀሃል። ማዕበል ሆኖ እንደሚያጥለቀልቅህ ልታውቅ ይገባል። ሌላው የጃዋር ኢንተርቪውን ይመለከታል። ጃዋር ትናንት ወሳኝ ኢንተርቪው አድርጓል። ጥሩ ማገሮችን ማበረታታት ያስፈልጋል። ባለፉት ጊዜያት በጠለስ ሚዲያ ስንናገር የነበረው እንደ ሟርት ሲቆጠር የነበረው እውነት ትናንት በጃዋር መሐመድ አንደበት ሲቀነቀን ተሰምቷል። ጃዋር ምን አለ? አብይ ከቻለ ኦሮሚያን ካልቻለ በሻሻን ይገነጥላል በማለት ቅጩን ተናግሯል። እኛም ስንናገር የነበረው ይሄንን ነው። ቃል በቃል ነው የደገመው። ደግሞ አዲስ አበባ ላይ የሆነ አማጺ ሾልኮ መግባቱን በሰማ ቅጽበት ኦሮሚያ ጉያ ውስጥ ይሸረኮታል። ኦሮሚያ ደግሞ ለዛ ምቹ ካልሆነች ደግሞ ጅማ ገብቶ አጋሮ ገብቶ በሻሻ ገብቶ ሲታገል ይገኛል። እንደዛ የሚያደርግ ሰው ነው በማለት ቅጩን ተናግሯል። ይሄንን
100% መስማማበት ነው። 100% መስማማበት አታይ ነው። ሌላው ምርጫው በኤአይ ተጠናቋል ብሏል። ይህንን በተመለከተው ለእናንተ ከወራት በፊት መረጃ ስናደርስ ነበረ። 75-25 ብሎ ድልድሎ ጨርሷል። 75% አገዛዙ ያሸንፋል፣ 25% ተቃዋሚዎች ያሸንፋል ተብሎ ተለይቷል። የሚያሸንፉ ፓርቲዎችና የፓርቲ አመራሮች ተለይተው ተጨርሰዋል። ምርጫው የሚካሄደው ለይስሙላ ነው። ኦሬዲ አብይ አህመድ የምርጫ ሂደቱን አጠናቆ ውጤቱንም አውቋል በማለት ስንናገር ነበር። ጀዋር መሐመድም ትናንት ይህንኑ ይፋ አድርጓል። በኤአይ ምርጫው ተካሂዶ አልቋል በማለት ተናግሯል። እስቲ ቀንጨብ አድርገን ሰምተን እንመለስ። በነገራችን ላይ ወደፊት ሰው የሚያየው አማጺ አዲስ አበባ ቢገባ ኦሮሚያ ላይ የሆነ ቦታ ፈልጎ መሽቆ ኦሮሚያ ይገለጥላል። ከባሰ በሻሻን ይገለጥላል። ሂዝ ቪው። ከዚህ ጋር ደግሞ የኢሚሬቶቹ ፍላጎት ይሄን ሪፖርት ያደርጋል። ከዚህ የትም ስንወያይ የኢሚሬት ፍላጎት ምንድን ነው? ኤክስትራክቲቭ ነው፣ ሎንግ ተርም አይደለም። የነሱ ፍላጎት ሪሶርስ በተለይ ከማዕድን ጋር የተያያዙ ኤክስትራክሽን ነው። የማዕድን ኤክስትራክሽን ደግሞ የተረጋጋ ሀገር ሳይሆን የተቃወሰ ሀገር ሲኖር የሚጠቅመው ዋጋውም ይረክሳል፣ ከተለያየ ኃይል ትገዛዋለህ። አሁን እንደ ሶማሊያ እንደ ሱዳን ያለ እንደ ሊቢያ ያለ ሰጥ ነው ለኢሚሬቶች፣ ገበያ ናቸው። ገበያ ስለሆኑ አየህ ኦሮሚያ ላይ ሰሞኑን ወጣቶች በትግል ላይ የነበሩ ሰዎች ጦርነት ይቁም የሚል አይነት እንቅስቃሴ ሲያደርጉ ነበር እና አብይ ፋኖና ወይሌ በሙሉ ጠቅለው ቢገቡ አባረው ወደ ጫካ ይመልሷቸዋል። ትግራይ ላይ ህወሓት ቢል በሙሉ እጅ ቢሰጥ ትግራይ ላይ አማጺ ይፈጥራል አብይ። ምክንያቱም አንዳንዴ ቆም የሚናገረው ነገር ወይ አፍቶ ከሲሪየስ ምን ነው ቀውስ ይጠቅመናል አላለም ባለፈው? አዎ ኢሲስ ክራይሲስ አስ ኦፖርቹኒቲ። አንድ የጨነቀው ወዳጄ ጂኦፖለቲክሱ ያስፈራል፣ ዓለም እየተናጠች ነው፣ እንደው የመናጥ ምን ያመጣብን ይሆናል ብሎ በስጋት ጠየቀኝ። እናንተም አስቡበት። የዓለምን መናጥ እኛ አንፈልግም፣ የዓለምን መታወቅ እኛ አንፈልግም። ዓለም ሰላም በነበረችበት ሰዓት ግን ምን አደረገችልን ነው መልሱ። ምን አደረገችልን? ከእያንዳንዱ ግጭት ኦፖርቹኒቲ ፈልቀን ማውጣት የሚጠበቅብን እንጂ የመጣን ነገር በመፍራት አይሆንም። ሰላም ሲሆኑ ለነሱ ትርፉ፣ ሲጋጩ ጉዳት ለነሱ ነው። ሽማግሌ ከፈለጉ እናስታርቃለን። ዛሬ የተናገረውን እንደሰማችሁት ነው። አብይ ከቻለ ኦሮሚያን ካልቻለ በሻሻን ይገነጥላል ብሏል። ምርጫው በኤአይ መጠናቀቁን ገልጿል። ኢቨን የሚያሸንፉ ሰዎች ዝርዝር እጁ ላይ መኖሩን ጭምር ጀዋር መሐመድ ተናግሯል። አብይና ዩኤኢ የሰላም እጦቱን እንደሚጠቀሙበት ተናግሯል። ምክንያቱም ዩናይትድ አረብ ኤምሬትስ በተለያዩ ሀገራት የምትታወቀው ማዕድንና የከበሩ ድንጋዮችን በመሰብሰብ ነው፣ ማዕድን በመዝረፍ ነው የምትታወቀው። ስለዚህ ማዕድን መስራት የሚፈልግ ማዕድን መሰብሰብ መዝረፍ የሚፈልግ ደግሞ ግጭት ዋነኛ የመዝረፊያ መንገዱ መሆኑን ገልጿል ጀዋር መሐመድ። ዩናይትድ አረብ ኤምሬትስም እያደረገች ያለችው ይህንን ነው። ግጭት ከተከሰተ ማዕድን በርካሽ ዋጋ ለመግዛት ያስችላል፣ ለመዝረፍ ያስችላል። ስለዚህ አብይ አህመድም ዩናይትድ አረብ ኤምሬትስም የሰላም እጦቱን ይፈልጉታል። አብይ አህመድ አማጺያን ጥቅልል ብለው ቢመጡ እንኳን የራሱን አማጺ ፈጥሮ ያሸፍታል በማለት ተናግሯል። ይህንንም እኮ ከዚህ በፊት አድርጓል አይደል? እንደ አብይ አህመድ ሸኔ የሚባል ኃይል እኮ አደራጅቷል። ኮሬኔ ገኛ የሚባል ኃይል አደራጅቶ እኮ ግድያ ሲፈጽም ነበር። አባት ወርቤ የሚባል ጋቸና ሴምና የሚባል ኃይል አደራጅቶ ንጹሃን ላይ ጥቃት ሲያደርስ ነበር። በኦሮሚያ ክልል የተኩስ ጥሪ እንዲቆም ጥሪ መቅረቡን በተመለከተም አስተያየቱን ሰጥቷል። አስባችሁታል? ኢትዮጵያን ሊያስተዳድሩ ወደ ስልጣን የመጡ ሰዎች አሁን ላይ ስለ ኦሮሚያ እያወሩ ይገኛሉ። ነገ ደግሞ ኦሮሚያ ውስጥ ተሸርኩተው ሲፎክሩ ታገኛችኋለህ። የእነ ሽመልስ አብዲሳ የሰበርናቸው ፉከራ የሚመለስበት ጊዜ ቅርብ ነው። በጣም በቅርብ ጊዜ ውስጥ እየመጣ ነው። አብይ አህመድም እዛ ውስጥ ገብቶ ሲያንቦጫርቅ የሚታይበት ጊዜ ቅርብ ነው። የነ ጀዋር መሐመድ ግን በዚህ ደረጃ መባነን መቻል እና አብይ አህመድን እቅድ ያከሽፋል የሚል ተስፋ አለኝ። አብይ አህመድ የኦሮሞን ህዝብ የሁቱ ሚሊሻ የማድረግ እቅድ አለው። የኦሮሞን ህዝብ አነሳስቶ ጥቃት የመፈጸም እቅድ አለው አብይ አህመድ። ያንን እቅዱን ግን እነ ጀዋር ሊያከሽፉበት ይችላል የሚል ሀሳብ አለኝ። ያን ያህል እንግዲህ ከዚህ በፊት አቋሜን ገልጫለሁ። አተያያቸውን በተመለከተ ልዩነት አልመለከትም። አዲስ አበባ ላይ ያላቸው አቋም አብይ አህመድ እና ጀዋር መሐመድ ምንድን ነው ብዬ ሳስብ ተመሳሳይ ሆኖ ነው የማገኘው።
ኦፒዲዮና ኦነግ በእነሱ መካከል ያለው ልዩነት ምንድን ነው? አዲስ አበባን በተመለከተ ኢትዮጵያን በተመለከተ ያላቸው አተያይ ልዩነቱ ምንድን ነው ብዬ ሳስብ ማገኘው ነገር የለም። ግን በዚህ ደረጃ ማሰብ መጀመሩ ሊበረታታ የሚገባው ነው። ውስጥ 178 ምርጫ ክልሎች አሉ። ኦልሬዲ ማማ እንደሚያሸንፍ እናውቃለን። በነገራችን ላይ ከተቃዋሚም ጋር ተደራድረዋል እኮ። ለምሳሌ ለኦፌኮ አቅርበው ነበረ 30 እስከ 50 ወንበር እንሰጣቸዋለን በገንዘብ ድጋፍ እናደርጋለን ሲባል ወንበር ቆይ እንጂ እናንተ አይደለም ተብሎ ነው የተመለሱት። ከሌሎች ተቃዋሚዎችም ጋር ምርጫ ሳይካሄድ ምርጫውን ያሸንፋለን እንትን ሊስት ላደርግልህ እችላለሁ። እነማ ፓርላማ ውስጥ እንደሚገቡ ኦልሬዲ ሊስት ያለ ምን ያህል ተቃዋሚ እንደሚገባ ምን ያህል የግል እንደሚገባ ተወስኗል። ሶ ምን ይሆናል መሰለህ ወረዳና አማራ ላይ እና ሌላም ላይ የምርጫው ቀን ይኖራል። በወረዳ ከተማ ላይ በተወሰነ ሴኩሪቲ ይዘህ ምርጫ እንድትካሄድ ታደርጋለህ። ገጠር ይዶን ቦዝር ወዝቅ ከዛ ቴሪና ጃዋር ተመርጠዋል ብለህ የፓርላማ አባሉ ይወጣሉ። ምርጫው ፕራክቲካሊ ባልተካሄደበት ቦታ ላይ ምርጫ ያልተካሄደባቸውን ቦታዎች የሚወክሉ ሰዎች አዘጋጅተዋል። እኮ ዜና እኮ ነው። በነገራችን ላይ መቶ በመቶ ሰዎች ይንቋቸዋል። እነኚህን የኢህአዴግ ልጆች ሰዎች ይንቋቸዋል። በኢህአዴግ ጊዜ የነበረውን ማጭበርበርና ሸር እነኚህ በእጥፍ ነው ዘመናዊ ያደርጉታል። በኤአይ ነው እየሰሩት ያሉት ታውቃለህ። ሁለተኛ ምን አሳካችሁ ላላችሁ አንዱ የኛ መከላከያ ያሳካው የማትፈርስ ሀገር ማድረጉ ነው። አንድ ሁለተኛ በሚቀጥለው ምርጫ ብልጽግና ቢሸነፍ በማግስቱ ጀነራሉ ጠቅላይ ሚኒስትር ደህና ሰንበት ብሎ ከተመረጠው ጋር ይቀጥላል። አይጠጋጋም ካንተ ጋር። እንደ ትናንትናው የፓርቲ ጠባቂ ሳይሆን የኢትዮጵያ ጠባቂ አርሚ የገነባ ነው። ከወደክ ጥሎ ይሄዳል። ከመጣው ጋር አይፈነቅልም። ከፓርቲ ጋር አይወግንም። ትልቅ ድል ነው የቅቡልነት መንግስት። በሀብት ብዛት የምትጨናነቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመኗንና እምነቷን መጠበቁን ትታ በትልልቅ ደብር ግንባታ ሰበብ በደሃ ልጆቿ ላይ የምታደርገውን ዘመናዊ ብዝበዛ እቃወማለሁ በማለት ዛሬ ፌስቡክ ላይ ሐሳቤን አንጸባረኩ። አንዳንዶቹ ተቆጡ፣ አንዳንዶቹ ትክክለኛ ሐሳብ ነው ያስተላለፍኩ አሉኝ። ይህን ሐሳብ ያነሳችው መልካም ሰላም ሞላ ናት። መልካም ሰላም ሞላ ፍሪ ፕሬስ የሚል ሚዲያ ያላት እህታችን ነች። ጎበዝ ብዬ ከምጠራቸው ጋዜጠኞች መካከልም አንዷ ናት። በተለይ ደግሞ በሶሻል ሚዲያው የማይነኩ ሐሳቦችም በመንካት የማውቃት ልጅ ናት። ከዚህ በፊትም መቄዶንያ ላይ አንድ ሐሳብ ለጥፋ ነበር። ያም ሐሳብ ይገዛኛል። ሁሌ አባቴ በየአመቱ 1 ቢሊዮን ብር 10,000 ይሁን 5,000 ይሁን 1,000 ይሁን አረጋዊ ሰብስበ በየአመቱ 1 ቢሊዮን ብር አምጡ እያሉ መማዘዝ ምን ይሄ ነው ማለት ጠይቀ ነበር። እኔ እስማማለሁ፣ በዛ ሐሳብ እስማማለሁ። እንዴ 1 ቢሊዮን ብር ከሰበሰብኩ በኋላ ገቢ ማስገኛ ስራዎችን ጎን በጎን መስራት አለብህ፣ መቄዶንያን በተመለከተ ማለት ነው። በተረፈ ግን መቄዶንያን ሳስብ ቢኒያም ለኔ ቅዱስ ሰው ነው። ግን በዙሪያው ተቋሙ ውስጥ ሌቦች ሰርቀው የገቡ ይመስለኛል። አገዛዙም ደግሞ በተለይ ከውጭ የሚሰበሰበውን ዶላር እየተጠቀመበት መሆኑን የደረሰ መረጃ ያመለክታል። በተደጋጋሚ ማለት ነው። እኔ በዚህ ጉዳይ ላይ መረጃውን አላስተላልፍም ብዬ ነው እንጂ በኢንቦክስ የሚላክልኝ መረጃ በጣም ብዙ ነው። በሌቦች ተከቧል መቄዶንያ እና 1 ቢሊዮን ከሰበሰበ በኋላ በወራት ውስጥ እንደገና ተከስቶ የመቄዶንያ የገቢ ማሰባሰቢያ ተብሎ ገቢ ሲሰባሰብ ታያላችሁ። ሁሌ በልመና ይሆናል እንዴ? ኢትዮጵያ ስንት ሚሊዮን እኮ ተፈናቃይ አላት። 6 ሚሊዮን ተፈናቃይ አለ አማራ ክልል ውስጥ። ጌታዬ ቢሊዮን ቀርቶ ሚሊዮን የማይሰበሰብለት ወገኔ ብሎ ሲጣራ ኖሮ የደከመው እና ይሁንና ግን መቄዶንያ አሁን ላይ ንግድ ላይ ናቸው ማለት ይቻላል። ይህን የሚያደርገው ወንድም ቢኒያም ነው ብዬ አላስብም። በዙሪያው ግን ተቋሙን የተቀራመተ ኃይል አለ የሚል ግምገማ አለኝ። በተመሳሳይ መልኩ በሀብት ብዛት የምትጨናነቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀብት ችግር የለባትም። ግን አንዱ ደብር ለምሳሌ ለሌላው ደብር ማስተሪያ አያበረክትም። አንዳንድ ቀስታ ውስጥ እንደውም ቤተ መቅደስ ሲቃጠል እሰይ ማለት ጀምረዋል አሉ። ጌታዬ ሲቃጠል ደስታቸውን እየገለጹ ደስታቸውን መግለጽ ጀምረዋል። ምክንያቱም ቤተ መቅደስ ተሰርቶ ሲጠናቀቅ ገቢ ይደርቃል። ሲቃጠል ግን የተቃጠለው ቤተክርስቲያን ማሰሪያ እያለ እንደገና ነጠላውን ዘርግቶ ይመጣል። በዚህ ጉዳይ ላይ በድፍረት መነጋገር ያስፈልጋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆቿን ትታቸዋለች።
ልጆቿን ትታችኋለች። እምነቷን መጠበቅ ትታለች። ደብሮቿን እየጠበቀች አይደለችም። ምንድነው እየሰሩ ያሉት አባቶች ካላችሁ ዘመናዊ ልመና ተለማምደው ጌታዬ በቲክቶክ በተለያዩ ፕላትፎርሞች ልመናውን ተለማምደው አሁን ላይ ህዝብን እየበዘበዙ ነው። በሀብት የበለጸገችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመሪዎቿ አማካኝነት ድሃ ልጆቿን እየበዘበዘች ነው፣ እየዘረፈች ነው። በዚህ ወር ብቻ ወደ ግማሽ ቢሊዮን ብር ተሰባስቧል። ለሶስት ቤተክርስቲያን ተብሎ ትልልቅ ካቴድራል ማሰሪያ ለሶስት ካቴድራል ተብሎ ግማሽ ቢሊዮን ብር አካባቢ ተሰባስቧል። አስባችሁታል? ምንድነው እየተሰራ ያለው? ስንት ተፈናቃይ መንገድ ላይ በወደቀበት ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዋጋ እየከፈሉበት ባለበት ጊዜ የቤተክርስቲያኗ አባቶች ግን አሁንም ገንዘብ ማሰባሰብ ላይ ናቸው። አሁንም ምዕመናኑን እያራቆቱ ይገኛሉ። ለበጎቻቸው በመድረስ ፈንታ ለሚታሰሩ ምዕመናኖቿ ድምፅ በመሆን ፈንታ አሁንም እያራቆተች ትገኛለች። ከቲክቶከሮች ጋር ከሚዲያ ባለሙያዎች ጋር በመመካከር ህዝቦቿን እና ምዕመኗን እየዘረፈች ነው የሚል አቋማለኝ። ይህን አስቤው መቅረብ ያለበት ርዕስ ነው ብዬ በማመን የተነሳ ነው ያቀረብኩት። አንዳንዶቻችሁ ቅሬታ እንደሚሰማችሁ አውቃለሁ፣ ግን እውነት ነው። ከሰሞኑ እንኳን የተከሰተውን እስኪ እንመልከት። ከሰሞኑ 3 የቤተ ክርስቲያን ጉምቱ መምህራን ታስረዋል። መምህር ደረጀ ዘወይን መምህር ሲሳይን ጨምሮ መምህር ሲሳይን ኢንተርቪው ያደረገውም እንደዚሁ የቤተ ክርስቲያን ልጅ እስር ቤት ገብተዋል። የዳንኤል ክብረትን ነውር በመቃወማቸው የተነሳ እስር ቤት ገብተዋል። በትናንት ፕሮግራሜ 16 ኦርቶዶክሳውያን ምስራቅ አርሲ ታግተው መወሰዳቸውን ገልጫለሁ። 16 ኦርቶዶክሳውያን ምስራቅ አርሲ ደገሎና ጢጮ ወረዳ ታግተው ተወስደዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ተሳዳጅ እየሆኑ ያለበት ሁኔታ ነው ያለው። ግን የቤተ ክርስቲያኗን ሀብት ደግሞ እነ ሳዊሮስ እየተጫወቱበት ነው። በስማቸው እያያችሁ ነው። አቡነ ሳዊሮስ ባለፈው የጥምቀት ጊዜ ማለት ነው በኤሌክትሪክ አደጋ ቤተሰቦቻቸውን ላጡ ወገኖች 4.5 ሚሊዮን ብር ድጋፍ አደረገው እየተባለለ ነው። ይሄ ድጋፍ በጣም ወሳኝ ነው። የምደግፈው ነው። ምክንያቱም የቤተ ክርስቲያን አገልግሎት ሲሰጡ በኤሌክትሪክ አደጋ ህይወታቸው ያለፈ ወጣቶች ቤተሰቦቻቸው መረዳት አለበት። ይሄ የሚደገፍ ነው። አቡነ ሳዊሮስ ግን ከኪሱ አውጥቶ ነው እንዲህን ድጋፍ ያደረገው። ከኪሱም አውጥቶ ከሆነ የኔን ሀሳብ የሚያጠናክር ነው፣ እየዘረፉን ነው የሚል ሀሳባችንን የሚያጠናክር ነው። ከየት አምጥቶ ነው አንድ ጳጳስ 4.5 ሚሊዮን ብር የሚሰጠው? ከየት አምጥቶ ነው ካልክ ዘርፎ ነው። ቤተክርስቲያኗ የምትሰበስበውን ገንዘብ እየዘረፈ ስለሆነ ነው። ከዛ ውጭ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እኔም እንዳናማኝ ነው ሀሳቤን እየሰጠ ያለሁት። እናንተ የምትሰጡት ገንዘብ አባቶቻችንን እያከሸፋቸው ነው። አባቶቻችንን እያሰነፋቸው ነው። አባቶቻችንን እያሳሳታቸው ነው። የዚህ ዓለም ኑሮ እንዲጣፍጣቸው እያደረገ ነው። ገንዘብ ለመዱ፣ ምቾት ለመዱ፣ ድሎት ለመዱ፣ ዝርፊያ ለመዱ። አባቴ ከሃይማኖት መስመር ውስጥ ወጥተው አፈንግጠዋል። ዛሬ በጎቻቸው ሲበሉ ድምፅ የማይሆኑ አጎንብሰው ከፖለቲከኞች ጋር እየተጠቃቀሱ የሚበሉ ሆነዋል። እና አቡነ ሳዊሮስን እና አብይ አህመድን አዳነች አቤቤን መሪዎቼ ብለው የተቀበሉ ዳንኤል ክብረትን ልጄ ብለው የተቀበሉ አባት ተብዬዎች ቤተ ክርስቲያኒቱን ተቆጣጥረዋል። ራሷ ኦርቶዶክስ ላይ የሚዘምቱ አባቶች ተፈጥረዋል። አባቴ ኦርቶዶክስ የሚጫወቱት የአንተን ገንዘብ መሰብሰብ ሲጀምሩ ብቻ ነው። ሀቀኛ አባቶችን አሳስረው ሀቀኛ አባቶችን አባረው እና አቡነ ሉቃስን 7 ዓመት እንዲፈረድባቸው አድርገው እነ ሳዊሮስ ናቸው ኦርቶዶክስን የተቆጣጠሩ። ስለዚህ አሁን ላይ አባቶች የሚያደርጉት ነገር ሊወገዝ የሚገባው ነው። አንድ ቀን እንኳ አሁን እኮ ታያላችሁ ቤተክርስቲያኒቱ እኮ አደረጃጀቷን ሰርታ ራሷን የምትጠብቅበት ጊዜ ላይ ነው የምንገኘው። ራሷን ልጆቿን አደራጅታ በቃ በሃይማኖታችሁ የሚያጠቃ መንግስት መጥቷል፣ ራሳችሁን ተከላከሉ መባል ያለበት ወቅት ላይ ነው ያለነው። አባቶችሳ ምን እያሉ እየሰበኩ ነው? ቃሉ ይፈጸም ዘንድ ነው እየሆነ ያለው ነገር በሙሉ የተጻፈ ነው። ስለዚህ ጸልዩ፣ በጸሎት ትሻገሩታላችሁ እያሉ የማደንዘዝ ስራ እየሰሩ ይገኛሉ። ከዚህ በፊትም በ16ኛው ክፍለ ዘመን ናትሮንሶ ማርያም ስንቶቹ ደብሮች የተቃጠሉት በእነዚህ አባቶች ስንፍና ነው። ህዝባቸውን በማስነፋቸው ራሳቸው ሰንፈው ህዝባቸውንም በማስነፋቸው ጭምር ነው። ይህን ለማረጋገጥ ካሰብክ የአባባሪ መጽሐፍ አንብበው በግልጽ አስቀምጠውታል። ስለምን ተሸነፍ ብለው ምክንያቶቹን አስቀምጠዋል። ከነዛ ምክንያቶች መካከል አንዱ ይሄ መሆኑን ትረዳለህ። በተረፈ ግን ቤተክርስቲያኗ የምትሰበስበውንም ሆነ የሰበሰበችውን ገንዘብ አገዛዙ ጋር እየተቀራመቱት መሆኑ ሊታወቅ ይገባል።
ነሳብሮስን አስገብቶ በአከራይ ተከራይ እንኳን ደብሮች እየተዘረፉ ይገኛሉ። ስለዚህ ይህንን በመረዳት ጌታዬ ገንዘብ ካለ ቢያንስ የገጠር ቤተክርስቲያናት ላይ በግል አስተዋጽኦ አድርግ። ነዳያንን አብላ፣ የተቸገሩ ወገኖችን ጠይቅ። ከዛ ውጭ ግን ለጠገበ ፖለቲካው ውስጥ ገብቶ እየተንቦጫረቀ ለሚገኝ ካባ ለደረበ ጺሙን ላንዠረገገ ሌባ እየሰጠ እነሱንም ወደ ኃጢአት ውስጥ አታስገባ። አንተም ትርጉም የሌለው ምድያ ምጽአት ማድረግህ የሚጠቅምህ አይደለም ማለት እወዳለሁኝ። ከዚህ ባለፈ ግን በዚህ ጉዳይ ላይ አስተያየት ስሰጥ ወንድም ዘመድኩን የሰሩትን ስራ በመቃወም አይደለም። እሱ እንደ አንድ ኦርቶዶክሳዊ ማድረግ ያለበትና ያደረገው። እኔ በዚህ ፕሮግራሜ ማስተላለፍ የፈለኩት አባቶቻችን ያሉበትን ሁኔታ ነው። አባቶቻችን በካቴድራል ግንባታ ስም ገንዘብ ከመሰብሰብ ባለፈ ሌላውን ተግባር ትተውታል። በመኖሮቻቸውን መጠበቅ፣ በጎቻቸውን መጠበቅ፣ ቤተክርስቲያኗን መጠበቅ፣ እምነት ሃይማኖታቸውን መጠበቅ ትተውታል። ለፖለቲከኞች አሳልፈው ሰጥተውናል የሚል ነው ዋናው ሐሳቤ። ከዛ ውጭ ግን ገንዘብ በሰብሰባቸው መቃወም አይደለም። ዋናው የዚህ ፕሮግራም ዓላማ ገንዘብ ለምን ይሰበስባሉ አይደለም። ምክንያቱም ቤተክርስቲያኖቿን፣ ደብሮቿን፣ ካቴድራሎቿን የምትገነባው ከምዕመናኑ በምታገኘው ገንዘብ መሆኑን እረዳለሁ። የአሁኖቹ ግን ለየት የሚያደርገው ከፖለቲከኞች ጋር ተመሳጥረው ምዕመኖቻቸውን አሳልፈው ከሰጡ በኋላ ሲገደሉ፣ ሲሳደዱ የማይጠይቁ ሆኑ። ለምዕመናኖቻቸው የማይጠይቁ ሆነው አንዱ ደብር በሚሊዮን የሚቆጠር ገንዘብ ይሰበስባል፣ እሱን ያከማቻል፣ ሌላው ግንባታ ብሎ ይመጣል። ስለዚህ በድህነት እየተሰቃየ የሚገኘውን ምዕመናን እሱን ከማቆርቆስ ባለፈ የአባትነት ኃላፊነታቸውን እየተወጡ አይደለም ከማለት አንጻር ነው። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። ጠለስ ሚዲያን ሰብስክራይብ በማድረግ አበረታቱ ብዬም የዛሬ ዝግጅቴን እቋጫለሁ። አመሰግናለሁ። ክበሩልኝ።